ሰላም ጤና ይስጥልኝ የሀገሬ ልጆች እንዴት ናችሁ? ኢትዮጵያውያንና ትውልደ ኢትዮጵያውያኖች እንደምን አላችሁልኝ? በመላው ዓለም ላይ ሆናችሁ የምትከታተሉኝ አንድ ጥያቄ ልጠይቅ መልሱልኝ። በፖዚቲቭ የምትጠሉኝ መሳደብ ትችላላችሁ። ያው ከስድብ ውጪ ምንም ቢደረግ ስድብ ነው የምታውቁት። ሀሳብን በሀሳብ መሻር የምትችሉ ከሆነ ግን ሀሳቤ ላይ ብቻ ትኩረት አድርጉ፣ መቅደስ ላይ ሳይሆን ሀሳቡ ላይ ብቻ። አይኖ ብዙ የምትወዱኝ ሰዎች ደግሞ እንዳላችሁ አውቃለሁ። በጣም ጥያቄ የሆነብኝ ነገር አለ። የእውነት ግን ስተት ከሆነ አርሙኝ፣ የእውነት ከተሳሳትኩ አርሙኝ። እሺ እንደው ብትወዱኝም ባትወዱኝም የፈለገ በቃ የኔ አድናቂ ብትሆኑ ሀሳቤ ትክክል ካልሆነ ኖ መቅደስ ብላችሁ ሀሳቤን ተቃወሙልኝ። እሺ የኔ ጥያቄ ምንድነው? ላለፉት 3 4 5 6 7 8 አመታት ሶሻል ሚዲያ በደንብ መከታተል ከጀመርኩ ጀምሬ ብንሄድ ይሻላል፣ በቃ ደከመኝ፣ ሰለቸኝ፣ ማረፍ ፈለኩ እያሉ ብዙ ሰዎች ወንዶችም ሴቶችም ራሳቸውን ሲያጠፉ፣ ፍቅረኛቸውን ሲገሉ፣ ሚስታቸውን ሲገሉ፣ ራሳቸውን ታንቀው ሲሞቱ አስታውሳለሁ። አንድ ጠበቃ እሷንም ገደላት ራሱንም ማጠፋ ያገሩ ልጅ፣ እሷም ጠበቃ ነበረች አስታውሳለሁ። ሶሻል ሚዲያ ላይ እንዲሁም ፖስቶ ነበር ብለዋል ከአንድ ቀን በፊት። እዚሁ እኛ ያለንበት ሀገር እንደዚሁ ሚስቱን ገደለ፣ ሶሻል ሚዲያ ላይ ፖስቷል። እኔም ወደ ጠባቧ ቤቴ ወደ ጠባቧ ቤቴ ልሄር ነው፣ እናንተ በእኔ ህይወት የገባችሁ ምናምን ብሎ ምናምን አንድም ወጣት እንደዚሁ ብንሄድ ይሻላል ብላ ሞታይ። ከዛ ቀነኔ በጣም ብዙ ሰው ባሏም ገደላት፣ ራሷንም አጠፋች፣ ራሱንም አጠፋ፣ ሚስቱንም ገደለ። ግን በብዛት እዛ ደረጃ ከመድረሱ በፊት ለጓደኞቹ ቴክስት ጽፏል፣ ሶሻል ሚዲያ ላይ ቴክስት ጽፏል። ብዙ ሰው ማለት ነው፣ በተለይ ለጓደኛ፣ ለቅርብ ጓደኛ። እኔ የምላችሁ የቅርብ ጓደኛ ማለት ምን ማለት ነው? እስቲ ንገሩኝ። የጓደኛ ትርጉም ምንድነው? ማለት አንድ ሰው እኔ ለጓደኛዬ የኔ ውድ፣ እኔ ግን ከዚህ በኋላ ዳሽ ማለት አታገኘኝም፣ እኔ ግን ከዚህ በኋላ ቢበቃኝ እያልኩ ጓደኛዬ ስጽፍላት በአካባቢዋ ያለ ፖሊስ ጣቢያ ሄዳ እኔ እንደጠቆምኩ እንዳትናገሩ፣ ነገር ግን ጓደኛዬ እንደዚህ እያለች ነው። እኔ ጓደኛዬ ስለሆነችም ብቻ ሳይሆን እንደ ሂዩማኒቲ፣ በዛ ላይ ባሏ የሚገላት ከሆነ ለባሏም ለሷም ጠቃሚ ስለሆነ እባካችሁ እሷንም ከሞት እሱንም ከወንጀል አትርፉት ብሎ ለአካባቢ ፖሊስ ጥቆማ ቢሰጥ ምን ችግር አለ? በሁለተኛ ደረጃ ደግሞ ማለት ነው አንድ ሰው የሆነ ነገር ቸግሮታል አይደለ? ለጓደኛ ካወራው ማለት ነው ምንድነው የሆንከው ነገር? ምናልባት የሚስቱ ቤተሰቦች ጣልቃ ገብተው መኖር እንትን ብለውት ሊሆን ይችላል። የበታችነት ተሰምቶት ሊሆን ይችላል። ልጆች ወልዶ የኢኮኖሚ ጥረት ደርሶበት በቃ እኔ አባት ሆኜ ልጆቼን ካስራብኩኝ አከራይ ተደብቆ መውጣት ጨንቆት ሊሆን ይችላል። ትሽ ያልፋል። ና በቃ ከጓደኞች ጋር ትንሽ ሰባስበን አሁን ያለውን ጊዜ እናሻግራለን፣ ለወደፊት ግን እንዲህ አድርግ ካላለ የጓደኛ ትርጉሙ ምንድነው? እኔ ለምሳሌ አሁን የማማክረውም የምነግረውም አሁን ባለሁበት ስደት ሀገር ላይ ከቤተሰቦቼ ውጪ የውስጤን የምነግረው ሰው ስለሌለኝ በተቻለኝ መጠን በኢኮኖሚ ጥሩ ለመሆን ሞክራለሁ። በኢኮኖሚ የሰው ጥገኛ እንዳልሆን። በተረፈ ደግሞ የሰው ሀሳብ የሚያስፈልገው ካለ አንዳንድ ነገር ይከፋችኋል እኮ እህታችሁን የፈለገ ብትወዷት የሆነ ነገር ላይ ትላላችሁ፣ ግን ከሷ የምታገኙት የሳይኮሎጂ ድገፋ፣ የሞራል ድገፋ ስለሚበልጥ ይሄ ተራ የሆነ ነገር የምነቅሱት አማርኛ ንግግር የምታጣምሙትን ነገር ትታችሁ እህትነቱን ታጎሉታላችሁ። የጥቅም ሰው ካልሆነች ማለት ነው። አባት አለ እጂ አንቺ ሞትሽ ትሽ እኔ አንቺን ከዛ በላይ ነው የምጠብቅሽ። እኔ ለስንት ሰው ምሳሌ ያደርግሻለሁ፣ አንቺ ደግሞ ይሄ ደግሞ ካንቺ አቅም በታይ ሆኖ ነው እንዴ ምናምን ስትባሉ ሞራላችሁ እንዴ ምናምን ትላላችሁ። አሁን የኔ ጥያቄ ምንድነው? ሰብሰብ ሳረገው ጓደኛ ያለው በጓደኛ የተከበበ በሰው የተከበበ ማታ ቤቱ ገብቶ ራሱን ካጠፋ፣ በሰው የተከበበ ሰው ማታ ቤቱ ገብቶ ሚስቱን ከገደለ፣ በሰው የተከበበች ባሏ ከገደላት፣ በሰው የተከበበች ራሷን ካጠፋች የጓደኛ ትርጉሙ ምንድነው? ስላልገባኝ ነው። የጓደኛ ትርጉሙ ምንድነው? አሁን ጓደኛ አለችኝ አይደል? መቤቴ ምስክሬ ናት።
በውስጥ መስመር እንዲሆኝ ካለችኝ እኔ ወደ አካባቢ ያለ ፖሊስ ነው ሄጄ የምናገረው። ለሷም አልነግራትም። ግን እንዳትነግሩብኝ ለህይወቴ እፈራለሁ። ጓደኛ ግን ይሄው ቴክስቱ አላለኝ የራሷን ቴክስት እኔ እናገራለሁ ውሸታም ላለመባል። ይሄው እንደዚህ እያለች ነው ቀስ ብላችሁ ድረሱላት እላለሁኝ እንጂ አይዞሽ በቃ ቻዩ ወይ እንደዚህ አርጌ አልልም። በተለይ እንደ ኢትዮጵያ አይነት ሀገር ውስጥ ኢትዮጵያ ውስጥ ለምንድን ነው ያ ሰው ከሞተ በኋላ ሶሻል ሚዲያ ላይ መጣችሁ እኔን እያላችሁ በውስጥ የጻፈላችሁ መፖሰት በውስጥ የላከችላችሁ መፖሰት ሶሻል ሚዲያ ላይ የምትፖስቱት እናንተ አሁን ጓደኛ ናችሁ? የሟች ጓደኛ መሆናችሁን ፕሩፍ ለማድረግ ነው ወይ የሞተው ሰው ቤስት ጓደኛ እንደነበረ ሰው እንዲያስተዛዝናችሁ ነው? እድር ልበሩ ነው? እድር ለምን እድር ቁጭ ብላችሁ አንድ ፊት ሁሉ እድር ታዲያ ለምን አይሰበሰብላችሁ? ለምን አናስተዛዝናችሁ? በቁማቸው ለምንድነው ወደ አካባቢው ወዳለ ፖሊስ ጣቢያ ለህይወቴ እፈራለሁ እንዳትናገሩብኝ። እኔ ግን የከሌ አባቤሉ ጓደኛ ነኝ እንዲህ እያለችኝ ነው በተደጋጋሚ እንደ ሂዩማኒቲ እንደ ሰው። እኔ ለጓደኛዬ ብቻ ብያም አይደለም የጓደኛዬንም ቦይፍሬንዷን ስለማዝንለት እሱም ወንጀል እንዳይሰራ እሷም ያለ እድሜዋ እንዳትቀጠፍ ለፖሊስም ስራ እንዳይበዛበት ለቤተሰብም ጸጸት እንዳይሆን እንዲህ እያለችኝ ነው። ማን እንደጠቆመ ግን እንዳትናገሩ። ቀስ ብላችሁ በሷ ዙሪያ ያለን ነገር አጥኑ። ይችን ሴት ከመሞት አድኗት። ለምንድን ነው የማትሉት? ምናልባት እኮ ፖሊስ ቤተሰቦቿን ጠርቶ ቤተሰቦቿ ይዘው ሄደው ቀስ ብለው እንዲያናግሯት ምናምን ሊያረግ ይችላል። ግን የኛ ሰው አየሁት የሆነ ሰው አንድ ጠበቃ ወደ ኦሮሚያ አካባቢ ነው አዲስ አበባ ላይ የሰው ወሬ ጣልቃ ገብቶበት ከአንድ 5-6 አመት በፊት አስተዋውሳለሁ። እሷንም ገደላት ራሱንም አጠፋ። አንድ ወንድ ልጅ እንደዚሁ የልጆች አባኔ 3 አባት በቃ ከዚህ በኋላ ሰለቸኝ ብሎ እንደውም በጣም ብዙ ጓደኛ ነው ያለው የቸርች ሰው ነው ራሱን ሰቀለ። አንዱም እንደዚህ ራሱን አጠፋ። ብንሄድ ይሻላል ብላ አንድ እህታችን አጠፋ። በጣም ብዙ ሰው ብንሄድ ይሻላል አሁን ደከመኝ ማረፍ ፈለኩ እያሉ ወይ ራሳቸውን ያጠፋሉ ወይ በጓደኛ ይጠፋሉ። ከሞቱ በኋላ ግን የነሱን ቴክስት የሚፖስት ሰው ማአት ነው። ጓደኞቻቸው ብዙ ናቸው። ይሄን ማመን አቃተኝ። አሁን ጀርመን ሀገር ራሱ ወንድማችን ስንት መከራውን አይቶ በሊቢያ ጀርመን ሀገር ከገባ በኋላ ከኢትዮጵያ ያስመጣትን ፍቅረኛውን ጣልቃ ገብታችሁ በጥብጣችሁ ያችን የመሰለች ልጅ ኢትዮጵያ ሌላ ልጅ አላ ከሌላ የወለደችው ያችን የመሰለ ቆንጆ ያውም የስጋ ዘመዱ ናት ብለዋል በስልምና ስለሚፈቀድ ገደላት። እሱ እስር ቤት ገባ። የሴት ጓደኞቿ ግን ብዙ ነበራችሁ። የወንድ ጓደኞች እሱን መምከር የምትችሉ በጣም ብዙ ጓደኞች። እኔ የጓደኛ ብዛት ምንድነው ትርጉሙ አልገባኝም። ጋይስ ምንድነው የጓደኛ ብዛት ትርጉሙ? ጓደኛ ለመቼ ነው? ጓደኛ ማለት ምንድነው ለእናንተ? ባፈሺ የሞት እስቲ ንገሩኝ። እኔ ጓደኛ ትርጉም አልገባኝም። አያችሁ አንዳንዴ ብቻችሁን ስትሆኑ አማራጭ ስለሌላችሁ ጠንካራ ትሆናላችሁ። የውሳኔ ሰው ትሆናላችሁ። እውነቴን ነው የምነግራችሁ። ጠንካራ ትሆናላችሁ። የውሳኔ ሰው ትሆናላችሁ። እኔ ጀርመን ሀገር እንደመጣው የእውነት እኔ የህይወት አጋሪ ክፉ ሰው ሆኖ አይደለም ያን ያክል ግን በሰዓቱ አየሩም የኔና እሱ በራሱ ትክክል ነው። ግን እኔ የምፈልገው አይነት ባህሪ አልነበረም። እዚህ ከመጣው በኋላ ነው ግን ያንን ባህሪ ያወቅኩት። በፍጹም ከኔ ጋራ የምድርና የሰማይ አይነት እኔ እንደምታዩኝ ማቅጠጥ ሽሮ በልቼ እስቃለሁ። እውነቴን ነው የምነግራችሁ። ውሃ ጠጥቼ እስቃለሁ። ሶሉሽን በመፈለግ ባለኝን ማመስገን እንጂ መጨናነቅ ማልወድ ሰው ነኝ በተፈጥሮዬ። ያው ምናልባት ሊበራ ነው አይደለም የሚባለው ሌብራ ይቅርታ ሌብራ ወይም ደግሞ የሚዛን ኮከብ ያላቸው ሰዎች ባህሪ ነው። ሌብራ ወይም ሚዛን ሲሆን ኮከባችሁ ምንድነው? በአለም ላይ በጣም ረሃብ ያሳስባቸው በነገራችን ላይ ችግር ያሳስባቸው ጦርነት ጭቅጭቅ ነገር ግን አይወዱም። እነዚህ ሚዛን ኮከብ ያላቸው ምናልባት ኮከብ ሚዛን ስለሆነ ሊሆን ይችላል። እኔ በቃ እንዴት ብዬ ልንገራችሁ ጤና ስለሆንኩኝ መሳቅም ወድ በቃ የሆነ ነገር እንኳን ቢመጣ ሶሉሽን በመፈለግም ማስብ በተለይ በገንዘብ በመናምን የመጣ ነገር እንደው በልጆቻችን አይምጣ በህይወታችን በጤናችን አይምጣ እንጂ በቁሳቁስ ለመጣ ነገር መጨናነቅ ማልወድ ሰው ነኝ። አንዳንድ ሰው ደግሞ በቃ በጥንጥ ነገር የሚናደድ አፈርሳታ የሚያወጣ ሰው አለ። ያኔ እንኳን እንደዛ ሆኜ ቋንቋ አልችል ገንዘብ የለኝ ሰው አላቅ አጠገቤ ሰው ስለሌለ ራሴ የውሳኔ ሰው ሆንኩኝ። እና የጓደኛ ብዛት ምንድነው ትርጉሙ ነው የኔ ጥያቄ። ከሞት ካላስጣለ አይዞ